የሆነ ሰላይ ካስቀመጥኩኝ ነገሮች በሙሉ ይስተካከሉልኛል ማለት ነው። አቤት አቤት፣ ማን ልበል? እንዴት ነሽ እሜቴ? ሐረግ እባላለሁ። እዝራ ልቀቃት! እዝራ ምን እያደረግክ ነው? እባክህ ልቀቀኝ! ሀብል መሳሪያ ግን ያለ ሜርሲ እባክሽ፣ እሱም መሳሪያ ለኔ ስጪ። አይ በጭራሽ አልሰጠህም። ምንም ወይ እንዲያረጋጋሽ አልኮሉን ተይውና ውሃውን ጠጪ። እየነደደው ያለው ውስጤን ውሃ ሲያረጋጋኛል ብለሽ ነው አጸደ? ይልቅ ኩኩሻ በቀላሉ ከዚሁ ጥንቅጡት ስለወጣች በጣም ያደነኳት። በእርግጥ እዛ አራት ላይ የሆነ ነገር ይፈጠራል ብዬ ነበር። እውነቴን ነው የምልሽ መነን፣ እኔና ኩኩሻ አብረን ብንሆን እመኚኝ ይሄንን ነገር አብረን እናሳልጠው ነበር። ችግሩ ግን ሁለታችሁ አትስማሙ። ሁሉም ነገር ራሴ ካመጣሁት በኋላ ጭራሽ እኮ እኔንም ሊያስወጡኝ ነው። ለማንኛውም ሀብልና ቤተሰቡን በደንብ አድርገን የምንይዝበት እኔ ጋር አንድ መላ አለ። ለዚህ እኮ ነው አንቺ የምታስፈልጊኝ አጸድዬ። ምንድን ነው እሱ? ያንን እዝራ ስከታተለው ነበር። ከዛን የሆነ ደላላ ቤት ሰራተኛ አገናኝ ጋር ሲገባ ይቸዋለሁ። መቼም የሆነ ትልቅ ነገር እንዳሰብሽ እርግጠኛ ነኝ። ከደላላው ጋር ተነጋግሬ ሁሉንም ነገር ጨርሻለሁ እያልኩሽ ነው። በመጨረሻም የሀብል እናት ሆና የምትተውን ሴት አግኝቻታለሁ እያልኩሽ ነው። ምን? በቃ እዝራ፣ አንተ ምን ልትሰራ ነው የመጣው? ንገረኝ፣ ምን ልታረግ ነው የመጣው? ቆይ ማንን ፈልገህ ነው የመጣው? ገባኝ። ጎዳና መውደቅና ለመውደቅ ቼክ ለማድረግ ነው የመጣው? እኔ እንኳን የመጣሁት መነን ፈልጌ ነበር። ባየሁት ነገር ግን ሰርፕራይዝ ነው እንኩት። አየህ አይደል? ወዳጅ ብዬ ከቀረባት ሜርሲ ይልቅ ጠላቴ ብዬ ያረኳት መነን እየደረሰችልኝ። የሰይጣን አንድ መሆን ለጥፋት እንጂ መቼም ለጥሩ ነገር አይሆንም። ልትሰርበን ነው እንደዚህ ድረስ የመጣኸው? ኧረ ቀስ። የኩኩሻ እናት። ምን? የኩኩሻ እናት? አቤት አቤት፣ ማን ልበል? እንዴት ነሽ እሜቴ? ሐረግ እባላለሁ። ደላላው ነው የላከኝ። ቤት አሳሳትኩም። እያቶ እስክንድር ቤት ነው አይደል? አዎ ልክ ነሽ። እንኳን ደህና መጣሽ። ቆያሹ ልቀበልሽ። ኧረ ችግር የለውም። ደላላው ደስ የሚሉ ሰዎች ናቸው ብሎኝ ነበር። ገና አንቺን ሳይሽ ጥሩ ሰው እንደሆናችሁ የገባኝ። ትንሽ ፈጠን ትያለሽ ነው? አዎ ስራ ላይ ፈጥናለሁኝ። ደግሞ በጊዜ ደሞዝ የምትሰጡኝ እረፍት የሚባል አላውቅም። እኔ ምልሽ ደሞዜን ከወሩ መጨረሻ ነው የምትሰጡኝ ወይስ አሁን ነው የምትሰጡኝ? አልገባኝም። ደህና ነሽ ግን? ገና ከመግባትሽ እኮ ስለ ክፍያ እያወራሽ ነው። አዎ እኮ በኋላ ላይ ችግር እንዳይፈጠር እኮ ነገሩን ግልጽ እናድርገው ብዬ ነው። እሺ ለማንኛውም ተረጋግተን እናውራ። እሺ ለመሆኑ ምን ስራ ትችያለሽ? እኔ ተመላሽ ቤት አጸዳለሁኝ፣ ቡና አፈላለሁኝ፣ ወሬ አወራለሁ። በዛ ላይ ቤት ሳደምቅ አንደኛ ነኝ። ማንም አይደርስብኝ። ሌላስ? ምግብ ላይ እንዴት ነሽ? ደላላው እንደምትችይ ነው የነገረኝ። ወይ ደላላ እሜቴ፣ ደላላ አትመኝ። ደላላ እኮ አይታመንም። እነሱ እኮ ለገንዘባቸው ብሎ ነው የሚዋሹት። እና ምግብ አልችልም እያልሽ ነው? ዋይፋይ ካለ ምንም አልሰራው ነገር አለ። ደግሞ እድሜ ለዩቲዩብ ሁሉም ነገር እዛ ላይ ያገኛሉኝ። ብቻ ዋይፋይ ይኖራችሁ አለ አይደል? ደግሞ እኔ ምግብ መስራቱን እስክለምድ ወጣ ብላችሁ ብትበሉስ? ለእናንተም ንጹህ አየር ነው። ምን ችግር አለው? ውይ እሜቴ፣ ብዙ አወራሁ መሰለኝ። ጉሮሮዬ ሁሉ ደረቀ። ምን ውሃ የለሽም? እስቲ ውሃ አምጪልኝ። ይቅራ እንግዲህ ራሴ ወስዳለሁ። በቃ እሺ። እንደማየው ከሆነ በደንብ አላጸዳሽው። በቃ ክፍሌን አሳይኝና ትንሽ አረፍ ብዬ መጥቼ አጸደዋለሁ። እሺ እኔ ላስሽ። እሺ ለማንኛውም እያንዳንዱን ውሸት ቀስ በቀስ ማወቅ አይቀርምሽ። ቆይ እኔ ምንም አልገባኝም። ስለምን እያወራ ነው ያለው? ታዩ ስለኔ ነው የሚያወራው። ምንን? ቆይ ኩኩሻ ምን አይነት ድራማ ውስጥ ነው የከተትሻት?
ለምንድን ነው ደግሞ የሚስቴን ስም የሰጠሻት? ግራም ያጋባ ነው። ምን አይነት ነገር ውስጥ ነው የከተትሻት? ቆይ አንተ ሰውዬ፣ ቆይ ምን ለማድረግ እየሞከርክ ነው ያለው? አንቺን ያናገረሽ ሰው የለም። አንቺን ሲጀመር ሁሉም ሰው ረስቶሻል። ለነገሩ ልክ ነህ። እንዳንተ አይነቱ ከየት እንደመጣ የማይታወቅ ወፍ ዘራሽ ነው ያስታውሰኝ። አንቺን ማትረቢ ለምንድን ነው ቆይ በተገናኘን ቁጥር ወፍ ዘራሽ የምትይኝ? ምናልባት እውነቱን ከኔ ይልቅ ሚስትን ብትጠይቃት ይሻል። እውነቱን እያወቁ ዝም ካሉ ሰዎች መካከል አንዷ እሷ ነሽ ብዬ። ምን አባሽ ልትናገር እየፈለግሽ ነው? አንቺን ማትረቢ ልቀቅኝ። ምን ልትሆን ፈልገህ? ልክ እንደለመድከው እኔን ይዘህ ደብድበህ ወንድነት ልታሰብ ተሰማኝ። እኔ ራሱ እውነቱን ያወቅሁት ከሚስት ነው። እሺ ቆይ ስለምን እውነት ነው የምታወሪው? ተሰማኛለህ? አንተ የእስክንድርም ሆነ የሜርሲ እናት ልጅ አይደለም። አንተ ማለት ውዳቂ፣ መኪና ጎማ ስር ወድቃ የተገኘ ውዳቂ። ምን እያልሽ ነው? ቆይ ምንድን ነው እያልሽ ያለሽው? እንግዲህ ቢመረም እውነቱ ይሄ ነው። ቢመረም በደንብ አድርገዋል። እኔ ለማበሳጨት እያወራሽ ነው እንጂ ይሄ ሁሉ የፈጠራ ወሬ ነው። አንቺን ማትረቢ። እስኪ ንገረኝ፣ ቆይ ለምን ይመስላል የሜርሲ እናት እንደዛ የምጠላቅ እንደዛ የምታሰቃይክ? ለምን ይመስላል ንገረኛ። እድሜ ልክን የልጅ ፍቅር ሳታገኝ አደግኩ። እኔ ምክንያቱም ልንገርክ፣ ምክንያቱም እስክንድር ከሜዳ ላይ ተጥላ ያገኘክ ልጅ ስለሆንክ። በፈጠረሽ አቁሚ እያልኩሽ ነው። እስክንድር ነው መኪናዬ ተጥሎ አገኘሁት ብሎ ለሜርሲ እናት ይዞባት የመጣው። ይሄ ሁሉ ነገር ሲሆን እኔ እዛ ነበርኩ። እንግዲህ ትክክለኛው ታሪክ ይሄ ነው። ምን ታደርገዋለህ? ወንድሜ እስክንድር በአንተ ጉዳይ ሁልጊዜ ነበር ከሚስቱ ጋር የምጣለው። ምስኪን። ከዛ ሚስቱም አረፈች። በስተመጨረሻም ይሄው እንደምታየው እሱም በሽተኛ ሆነ። አቁሚ እያልኩሽ ነው። እንግዲህ በእኔ በኩል ያለውን ጨርሻለሁ። የቀረውን ነገር ሂድና ታማኝ ሚስትህን ጠይቃት። የቀረውን ሌላውን ነገር እሷ በደንብ ታብራራለች። እረስቸው። ሌላው ደግሞ ወንድሜ በጣም ከሜርሲ በላይ ስለሚወድቅ ምናልባት የእስክንድር ልጅ ትሆናለህ ብዬ ስላሰብኩ እንዴ የሚያሰራው። በቃሽ አጸድ። የሚገርመው ነገር የእስክንድር ልጅም አይደለም። እባክሽ አጸድ ይበቃኛል። በነገራችን ላይ የዲኤንኤ ምርመራ ውጤቱን ከፈለክ ሂድና ሜርሲን ጠይቃት። እሷ ክፍል ውስጥ ታገኘዋለህ። አይዝራ፣ ሁሉም ሰው ከጀርባ ሲቀልድብህ ነበር። የሆነ ከኔ የተደበቀ ነገር እንዳለ በጣም እርግጠኛ ነኝ። ያው እንግዲህ እኔ እንደነሱ ጨካኝ ስላልሆንኩ ሁሉንም ነገር ነግሬሃለሁ። እነሱ ግን ሁሉንም ነገር ደብቀው ከጀርባ ሲቀልዱብህ ነበር። በል እንግዲህ አሁን ሂድና ቤቱን ሯ እንዳደርገው። ትሰማኛለህ? አንተ የእስክንድርም ሆነ የሜርሲ እናት ልጅ አይደለም። አንተ ማለት ውዳቂ፣ መኪና ጎማ ስር ወድቃ የተገኘ ውዳቂ። ምን እያልሽ ነው? ቆይ ምንድን ነው እያልሽ ያለሽው? እንግዲህ ቢመረም እውነቱ ይሄ ነው። ቢመረም በደንብ አድርገዋል። እስከ ዛሬ ቤተሰቦቼ ከጀርባው ሲንሾካሾኩ የነበረ ይሄን ነበር ማለት ነው። ቆይ ለምንድን ነው ያልነገሩኝ? ለምንድን ነው እውነቱን ያልነገሩኝ? ግማሽ አካሌ እንኳን ሙላት ለምንድን ነው የደበቀችኝ? እዝራ ምን ነው ስልክ ማይነሳው?
ጭራሽ ዘጋ። ፈጣሪ ብቻ በሰላም አድርገው። በላተስ ሚጥሽሩ ሲያል ነበረም። ሰላም እንዴት ነሽ? ሀረግ ነው አይደል ስምሽ? አዎ ሀረግ ነኝ። እሜቴ እንኳን ደህና መጣሽ። ምግብ አልችልም ስልሽ ሀሳብ ይዞሽ ነው አይመጣሽው? አታስቢ። ቡና ሻይ ምን ላፍላልሽ? አይ ችግር የለውም። ምን ላግዝሽ? አረ ምንም አያስፈልግም። ይሄው እንደምታየው ሽንኩርቱን እየከተፍኩት ነው። ሽንኩርቱን ግን እንደዚህ ነው የምከትፊው? በጣም ትላልቁ ነው እኮ። ላድቀው እንዴ? ከዚህ በላይ ከደቀቁ አፍ ላይ አይገኝም ብዬ ነው። ይሄ እኮ የፈረንጅ ውስጥ ስታይል ነው። ትንሽ ጊዜ ጣሊያን ቤት ሰርቻለሁ፣ እዛ ነው የተማርኩት። የመጣሽበትን አላማውቀሻል። ግን ዋናው የመጣሽበት ምክንያት ለአባዬ ምግብ እንድትሰሪለት ነው። በዚህ ሁኔታሽ ግን የምንቀጥል አይመስለኝም። እንዴ መቤቴ ምን አደረኩኝ? ቆይ ገና ለገና አንድ ሽንኩርት አልተቀቀም ብለሽ ነው? ሜርሲ እዝራ ምን ነው? እንዳትጠጊኝ አንቺ ውሸታ። እንዴ ምን ሆነክ ነው? እንዳትጠጊኝ እንዴ እዝራ ንገሪ። የሰማሁት ነገር እውነት ነው ወይ? ተናገሪ። እውነት ነው? አልገባኝም። ቆይ ምን ሰምተህ ነው? የምርሽ ነው? አጸደ የተናገረችው ነገር እውነት ነው ወይ ያልኩሽ ነው። ጉድ ነው። ገና በገባው በመጀመሪያ ጊዜ ድራማ ተጀመረ። ደህና አይደለም እንዴ? ወንድም ያት እኔ ወንድምሽ አለ መቼም ልሆናችሁ። ቆይ ግን አሁን በዚህ ውከት መሀል ማን ነው ደግሞ ዜና አስቦ የሚሰጠኝ? የት አለ? ከኔ የተደበቀው የዲኤንኤ ውጤት የት አለ? ሜርሲ አንቺን እየጠበቅኩሽ ነው። ቆይ ስለምን ዲኤንኤ ነው የምታወራው? እኔ ስለሱ ምንም ማውቀው ነገር የለም እኮ። እዝራ እባክህ ልቀቃት። እዝራ እባክህ ልቀቃት። እዝራ ምን እያደረክ ነው? እዝራ ልቀቃት። እዝራ ምን እያደረክ ነው? እባክህ ልቀቀኝ። ይህ ነገር እውነት ነው ወይ? እዝራ ምን እያደረክ ነው? እየሰማኸኝ ነው? የሰማሁት ነገር እውነት ነው? በተናገሩ አጸደ የተናገረችው ነገር እውነት ነው? በለው ጩኸቱ ተጧጧፈ። አረገኝ ተወፈረ። ወይ አጸደ ምን ውስጥ ነው የከተትሽ? ወይ አለበለዚያ ሲጣርግ ነው ነገር። እዝራ ምን እያደረክ ነው? ልቀቀኝ። በቃ ሁሉን ነገር እኔ እነግርሃለሁ። በቃ አንተ እኮ ምንም ቢሆን ለእኔ በማንም የማልተካክ ወንድሜ ነህ አይደል? እባክህ በቃ በዚህ ነገር አትበሳጭ። ደግሞ ሽንት መጣ። እንዴት ብዬ ነው ይሄን ወሬ ጥዬ የምሄደው? ይሄንን ትልቅ ሚስጥር በራሴ ጊዜ አፈነዳዋለሁ ብዬ ነበር ያሰብኩት። ታዲያ አሁን ለምንድን ነው የነገርሽው? ሁሉም ሰው ትኩረቱን እዛ ላይ እንዲያደርግ ስለፈለኩ ብቻ። የእውነት አጸደ አንቺን አለማድነቅ ግን አይቻልም እንዴ። አሁን እዛ ቤት ውስጥ ከባድ ጉዳይ ተነስቷል። ስለዚህ እኛን ቸል ይሉናል ማለት ነው። አንቺ ጂኒየስ ነሽ በጣም። ምንን እርግጠኛ ነኝ ይሄ ጸበቀላል አይወርድ። ግን ደግሞ እስከዛው ድረስ የዲኤንኤ ውጤቱ ይመጣል። ከዛም በኋላ ወይዘሮ ሀናም ተራፈ ትቀመጣለች ማለት ነው።
እነ እዝራ ቤት ልካታለሁ ያልሽኝ ሰራተኛ ጉዳይስ? ስለሱ ያወራሽኝ እኮ ነው ይሄ ከዚህ ከች ያለብን። እውነት ለመናገር ከደላላው ጋር ተነጋግሬ ሀረግን እዛ ቤት ያስቀጠርኳት ለተወሰነ ጊዜ ነገሮችን አቅጣጫ ካስቀየረችልኝ ብዬ ነበር። ማለት አልገባኝም። ያው አለ አይደል ሰራተኛው ለተወሰነ ጊዜ የሀብል እናት አይነት ነገር ትጫወትልናለች ስልሽ እኛ ቤት በነበረችበት ጊዜ ከእስክንድር እንደወለደች አይነት ነገር ማለት ነው። ይሄን ማድረጓ ደግሞ የዲኤንኤ ውጤቱ እስኪደርስ ድረስ ሀብልን ማዘናጊያ ሆነናል። እና ሰራተኛዋ ከእስክንድር ጋር ግንኙነት እንደነበራት እንድትናገር ነው። ግን እኮ ሀብል ሆስፒታል ተጥላን የተገኘችው። ይሄንን ደግሞ ሀብልም ታውቃለች። ያውልሽ ማንን ሀብል ያመነችው አንቺ የነገርሻትን ብቻ ነው። ስለዚህ ሐኪም ቤት ተጥላ መገኘቷ ውሸት እንደሆነ ትነግረታለሽ ማለት ነው። ይቻላል። ግን ደግሞ የእስክንድር ልጅ እንደሆነች መናገር አልችልም። ማለቴ ለካስ እዝራ የእስክንድር ልጅ አይደለም። ያውልሽ ማንን አንቺ ስለ ሰራተኛዋ ምንም ነገር አትናገርም። ሲጀመር እዛ ቤት መግባቷን እንኳን ምንም ነገር አታቂ። እና ለሀብል ምን አይነት ታሪክ ነው ታዲያ የሚፈጥርላት? ያውልሽ እስክንድር ከዓመታት በፊት ከሰራተኛ ወልዶ የጣላት እንደሆነ ማስመሰል እንችላለን። ስለዚህ ያው ሀብል ድጋሜ ተጥላ እንደተገኘች እነግራታለሁ ማለት ነው። እንደው እዛ ቆሻሻ ገንዳ ውስጥ ነው ተጥለሽ የተገኘሽው ነው ማለት። ቢያንስ የኛው ሴራችን እና ሀብልን ለማዘናጋት በደንብ ይጠቅመናል። በዚህ መሃል ደግሞ እኔና አንቺ በጣም ብዙ ነገር መስራት እንችላለን። በዚህ ምጡቅ ጭንቅላትሽ እንዴት ነው ሀገር ማስተዳደር ያልቻልሽው? የምንኖረው እኮ አፍሪካ ውስጥ ነው። አፍሪካ ውስጥ ደግሞ ልክ እንደኔ አይነት ምጡቅ ጭንቅላት ያላቸውን ማን ስልጣን ላይ ያወጣቸዋል ብለሽ ነው? እዝራ እባክህ አንድ ጊዜ ብቻለሁ። ሀብል አስተዳደግን ከመጀመሪያ ጀምሮ ነገርሽ ነበር። እናቴ የመላት ሴት እንዴት ስታሳድገኝ እንደነበር እሱን ማሳደግ ይችላል። ወንድሜ እባክህ በቃ ያለፈውን ነገር እዚህ ጋር አታንሳው። ለካ በልጅነትሽ ትጠይኝ የነበረው ወደሽ አይደለም። ለካ ያቺ እናቴ የመላት ሴት ልጅ በግድ እንድትጠይኝ ያደረገችሽ። ግን እኮ እሷ ፊት እንደምጠላክ ባስመስልም በውስጤ ግን ወድክ ነበር። ስታድጊ ወንድምሽ እንዳልሆንኩ አወቅሽና ጠላሽኝ አይደል? ይሄን ጉዳይ እኮ ይቅር ያልከኝ መስሎኝ ነበር። ለካ እኔን ለመግደል የወሰንሽው ወንድምሽ እንዳልሆንኩ ስላወቅሽ ነው አይደል? እባክህ ወንድሜ ልለምንክ ይሄን ንግግርህን አቁመው እባክህ እዝራ። አንቺ ዝም በይ ብዬሻለሁ። አጠገቤ ሆነሽ ስትዋሽኝ ትንሽ እንኳን አታፍሪ? እኔ እኮ እንዳልጎዳ ብዬ ነው። ቢገባሽ ማንነቴን ከኔ ስትደብቂ ነበር የጎዳሽ። ሀብል እውነትም ለካ አላውቅሽም ማለት ነው። እዝራ እባክህ እንዳዳምጠኝ። ሜርሲ ምንድነው የሚሻለው? እሺ ቆም በሰዓት ወዴት ነው የሚሄደው? አጸደ ለዚህ ሁሉ ነገር ተጠያቂ እሷ ነች። ሲጣርቂ ነው ማለት ሜርሲ ወዴት ሄድሽ ነው? መጣሁ። ወንድሜን ይዤው ልመጣ ነው። ይልቅ አባዬ ሲመጣ ቤቱ ባዶ እንዳይሆን አንቺ ይዙኝ እሺ? አሁንም ድረስ በእኔ ምክንያት ሊኖር አረፍታቷል። አይ እሱን ተይውና ይልቅ እስቲ ያር አሁንም እንደተቀየምሽኝ ነው አይደል? በዚህ ሰዓት ውስጥ የብዙ ነገሮችን እያሰበ ነው። የቱን ጥዬ የትኛውን እንኳን እንደማነሳ ግራ ገብቶኛል። ይገርማል። ምን የሁለታችንም ስሜት ተመሳሳይ ነው። አሁንም ቢሆን እኮ በአንቺ ውስጥ ምንም አይነት ጥርጥር የለውም። ማለቴ በቃ ዝም ብሎ ውስጤ ልጄ እንደሆንሽ ብቻ ነው የሚነግረኝ። ውስጥሽ በደንብ እንዲረጋጋ የምርመራ ውጤቱ ላይ የሚመጣ ጥሩ ነበር። ሌላም ትልቅ ነገር አለ።
ምንድነው እሱ? ስለ አባትሽ ነው። ማለቴ ያው ልጄ ከሆንሽ ማለቴ ነው። እባክሽ እንደሱ አትበይ። ምናልባት ይሄን ስነግርሽ አታምኚኝ ይሆናል፣ ግን የምሬን ነው። ራሴን እንኳን መውደድ የጀመርኩት አንቺን እናቴን ማይልን ደግሞ እህቴ አድርጌ ከተቀበልኩ በኋላ ነው። መነን በዚህ ልክ ለምን እንደዋሸችኝ ነው ብቻ እኔ ሊገባኝ አልቻለም። ልክ እኮ ጎበዝ ደራሲ የጻፈው ድራማ ነው የሚመስለው። እባክሽ የእሷን ነገር እርሺውና ስለኔ ብቻ አስቢ። ማለቴ በቃ እኔ ሁሌም ስላንቺ እንደማስበው። እሺ በቃ የዲኤንኤ ውጤት እስኪመጣ ስለ ሀብል እያልን እናውራ። ስለ ሀብል ብትይ እንዴት ነው ግን? ስላለፈው ህይወቷ ስላስተዳደጓ የምታውቂው ነገር አለ? ስለማ ስለ ሀብል ነው? ያው ሰፈር ውስጥ ጭምትና ምስኪን ልጅ እንደነበረች ብቻ ነው የማውቀው። እና ቤተሰብ የላትም እያልሽኝ? አንድ ያሳደገቻት ጨካኝ ሴት እንዳለች አውቃለሁ። ማለት ስለ አባቷና ስለ እናቷ ምንም የምታውቂው ነገር የለም ማለት ነው? አልገባኝም። ቆይ ለምንድን ነው በዚህ ልክ ስለሷ ማወቅ የፈለግሽው? ምን ነው ባውቅ ችግር አለው? አንድ ሰፈር ነበርን ስላልሽኝ እኮ ነው። እውነታውን ይሄን ያህል እየተቀራረባችሁ ሳትነግርሽ ቀርታ ነው? ሆን ብለሽ እኔን ለመፈተን አስበሽ ነው እንጂ። ምን ነው ዝም አልሽ? ሀብልም እንደኔ ቤተሰቦቿ የት እንዳሉ አታውቅም። ተይ እንጂ የምርሽ ነው? እንግዲህ እኔ የማውቀው ይሄን ብቻ ነው። ያቺ ምስኪን በጣም አሳዛኝ ጊዜ አልፋ እንደመጣች ገና እንዳየኋት ነበር ያወቅኩት። ሀብልን ለምን በዚህ ልክ ልታዝንላት ቻለች? የሆነ የምታውቀው ነገር ካለስ?